የትም አይሄድም። ሚስቱ ነኝ፣ ባሌ ነው፣ የትም አይሄድም። ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰቤ ይኸው ስንት ነገር አምጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እች ልጅ አይጎዳት። እኔ ከነሱ መሀል ወጥቼዋለሁ። ይህ እኮ ነው ሰሚራ፣ ይህ እኮ ነው ትክክል ያለው ነው። እሺ ሸሪያ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያለ አባት ታሳድጊያለሽ? አይደለም ሸሪያ እንደዚህ አይደለም የምፈቅደው። ሀቡ ሸሪያ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪያ እንደምዳችሁ ነው የሚለው አይደል? ሸሪያ አይደለም፣ ስለኔም አይደለም። ሸሪያ ለምሳሌ ሀቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አማልቶልኝ የሚሞላልኝ እንጂ አስቤዛ አይደለም። ገባሽ? እኔ የምፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ። ኢንሻአላህ አንድ አለኝ፣ አንድ እርጉዝ ነኝ እንደነገርኩሽ። ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል፣ እኔ ያውቃል። ቤተሰቦቼ ጋር ነበርኩት። ገብቶሻል? ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበረ። ግን ባሌ ነው፣ ባል አለኝ። የስንት ዓመት ባሌ ነው። ለምሳሌ አንድ ቤት አለኝ ተርፎታል። ሌላ ሚስት ሄዶ የሚያገባው ተርፎት ነው፣ ሳይኖረው ሳይተርፈው ነው። ሳይኖረው ሄዶ ማንኛውም ሴት የሚያገባው የምናገረው አለኝ እናገር የሚፈልገው። በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርቶባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። እኔ ሁሉም ወንዶች አመን ነው። ሌላ ሴት ሲያሳቀው ነገር ይቁምልኝ፣ በኋላ ይቁምልኝ። እንደዚህ እንደባልም አልፈልግም። መፍቱ ነው። ግን ሙዳቸው ነው የወንዶች ልጅ ሌላ ሴት እንድታዝንላቸው ሚስት አትሰጠኝም ምናምን እያሉ ነው ያችኛዋን ሴት የሚያሳምኑት። ገባች? ይቺ ሙዳቸው ናት። አሁን ይኸውልሽ፣ አንቺ ግን መርየም ከአንቺ ጋር ችግር የለባትም። በጣም ትወድሻለች፣ ታከብርሻለች እና ትዳርሽን መፍታት የለብሽም ለመርየም ብለሽ። መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም። ሀቡ በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት። እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም። እሷ እኮ እሱ ቆይ እንደው ሙባረክ እንድትናገር ፈልጋለሁ። ይህን ጥያቄ ልጠይቀው አንዴ። ሙባረክ መሬም ለአላህ ብለህ እውነቱን ነው የምትናገር። መሬም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል? ካፉ አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ነኝ የማስተዳድራቸው አልኳት እኮ። አልጠይቃትም እኔ ነኝ የማስተዳድራቸው አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማስረው ብላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን ምንድነው ቃል ያለችው? ንገራት፣ ለእሷ ንገራት ስትለኝ ምን ብዬ ነው የምነግራት አልኳት። እኔ የማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? ምን ትላለች ታዲያ? እሺ አለች ታዲያ። አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ፣ የማስፈቀድ ግዴታ የለብኝም፣ እኔ ነኝ ሁለታችሁንም ማስተዳድራችሁ፣ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መርየም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ ትላለች። ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው። አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሀላቸው ወጥቼዋለሁ። እኔ አልፈልግም። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለእሷ እንዳያችኋት ለእሷ እንደሰማችሁት ለእኔም ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ። ወላሂ በጣም ነው የተለቸኝ። አራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ
አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል። ለሴቶች እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋርም ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሷ ይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። እኔ እሷም ሆኖ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ የምትለያዩ ተሙባረካ በበሬ ምክንያት አይደለም። ሀቢባ እሺ ተቀብያለሁ። በቃ አለቀ። እንደዛማ ተቀብያለሁ። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። አሁን በኋላ እኔን የምታገቡ ሚስቶች ማለት ነው 4 ናችሁ። አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ይመጣሉ። አዲስ አትምጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለች ገና ከዚህ በኋላ አቡ እኔና እሷ ተጣላን። በዚች እኔና እሷ ተጣላን። በዚች ልጅ ሙባረክ ሰሚራ ትናገር። በዚች አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። ስትናገር ግን በመረጃ ማለት ነው። እኔ ምን ሰሚራ ተናገሪ። አቡ እድል ማለት ነገርኩት። እንደዚህ አይነት ወሬ ነው እሱ። እኔ ቁጭ ብዬ እየሰማሁ ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ። ሀቢባ ማለት ነው። ሁቡን እሺ፣ ሀቢባ ሁቡን ወደ ላይ አድርጌ ቤትሽን ተደብቋል። እሷ ስሜ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። ሰሚራ ማርያም እኮ ዛሬ የሆነ ቪዲዮ ሰራች። ሀቢባ ጋር ውሰዱኝ ብላ ወስዳታለሁ ብዬ አስፈቅጄ ነው መጣሁት። እውነት ለመናገር ነበረች